عافية لك قل الحمد لله بالسلام وله يشاه بوتا عيدا يشان سرتا بالسلام تملسانا قل الحمد لله ወንድሞቻችን ካውን ወንድሜ ሞታል ልጄ ሞታል እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት ይሄን ሁላ ግን ይሆን አይደለም አልহামዱሊላህ ስለዚህ اخواني الله سبحانه وتعالى لن يسطن ጸጋ ብዙ ነው والله لذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል الله ألم نجعل له عينين ولسانا وشفتين وهديناه النجدين ملاس ستناچو عين ستناچو إن سيل الله سبحانه وتعالى لن تنش مسلو ሊታየን ይችላል ግን ያጡ ሰዎች ነው የሚያውቁት ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ስለዚህ اخواني والله ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ነው ፈሉኝ ብሏል እንዴ ዓመት 7 ዓመት ምን እንኖርበትን ጤና ክፈሉኝ ብሏል አላህ የሰባ ማለት ነው ዓመት አፊያን አላህ ክፈሉኝ ብሏል ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው 200 300 ሺህ አይደል ተኛ ተበለ ምትከፍለው ግን አላህ የ7 ዓመት የ60 ዓመት የ40 ዓመት አፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም والله سبحانه ታዲያ ይሄንን የሚያክል ጌታ ሊመሰገን አይገባም ይሄንን ላይ ጽዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማረረው ይገባል አላሁ አክበር اخواني ወላችን ተበላሸ والله ኢማን ሲሟጠት ከአላህ ጋር አላቃ ይላላ ሲሄድ ህይወት እየተበላሸች ነው የምትሄደው الله يلالون على كسو قال لنا علاقاتنا الله يطنكرل ቀናችን ሲደርስ እቺን ዱንያ ለቀን ወደ እውነተኛው ሀገር መሄዳችን የማይቀር ነው ግን ሁሌም እንደምለው የሙስሊም ባህሪ መሆን ያለበት ሞት ሲመጣ ወይንም ከቤተሰብ አካል አንድ ሰው ሲሄድ ብቻ ማስታወስ ሳይሆን ሙስሊም ሁሌም ሞትን ያስታወሰ መኖር ግዴታው ነው መቼ እንደምትመጣ ባናውቅም መምጣቱ አይቀርም ምንሄድበትም ዓለም ምን አይነት ዓለም እንደሆነ አናውቀው ስለዚህ ሁሌም ኢንሻአላህ ተዓላ አላህ Subhanahu Wa Ta'ala ተንካሪውን ይስጠን ኢማኑን ይስጠን ለእንደዚህ አይነት ነገር ሁሌም ራሳችንን ከሚያዘጋጁ ሰዎች አላህ ያድርገን ይሄንን ካልኩ በኋላ እንግዲህ ማስታወስ ካለብኝ የዘመናችን ጣጣ ሚል አርስት ትንሽ ላስታውሳች ዛሬ ላይ ትልቅ በሉት አዛውንት በሉት ጎልማሳ በሉት እዚህ ሚኖርና በተለያየ ዓለም ላይ ሚኖር ሁላችንንም ሳናው የነካን በሽታ አለ እሱም ምንድነው የዲፕሬሽን የስትረስ ተለይ ውጭ ዓለም ለምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደሆን ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ ዋሻው ይሄ ባህሪያችን ስለሆነ ነው አብረንም ስለምንኖር ነው ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ
ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ ስብሓነሁ ወተዓላ ሙሐመድን የሚያክል ነቢይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም። ይህንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነቢዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። ለምን አላህ አለና። አላህን ያለው ሰው የጎደለው ነገር አለ እንዴ? አለ እንዴ? ስለዚህ ጭንቀቱ መጠበቡ ከየት መጣ የተባለ እንደውም ሰዓት ስላሌለም ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ ነው። ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው። ይጨምራል፣ ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣው ነው። ለዛ ነው ነቢ አለይሂ ሰላቱ ሰላም ኢማሙ ጠብራኒ፣ ኢማሙ ሐኪም፣ ኢማሙ ደይለሚ ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነቢ አለይሂ ሰላቱ ሰላም ምን አሉ? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉላህ አን ዩጀዲደል ኢማነ ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያደርግላችሁ አላህን ጠይቁ አሉ ነቢ አለይሂ ሰላቱ ሰላም። ዛሬ መጠበብን ያመጣው መጨነቅን እያመጣው እኔ የሚገርመኝ እየበላን እየጠጣን ዛሬ ሆዋኔ ወላሂ ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል እንዴ? እኔና እናንተ አሁን እዚህ ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ። እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነው ምግብ ምን ነው እኔ አግኝቼ በበላው የሚል ደግሞ ብዙ አለ። ወዳችንም አልহামዱሊላህ አልጎደለው። እኔና እናንተ አርፈንበት የወጣነውን ቤት ሚያላገኘ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ። የጎደለን ነገር የለም። የጎደለን ነገር ቢኖር ወላሂ በውስጣችን ያለው የኢማን ጉዳይ ነው። ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ? የለም ወላሂ። ስለዚህ ችግሩ የት ነው ያለው የተባለ እንደውን ኢማን ጋር ነው። አላህ Subhanahu Wa Ta'ala ኢማኑን ይስጠን። በኢማኑ አላህ Subhanahu Wa Ta'ala ውብ ያድርገን። ወላሂ ኢማን በቀልብ ውስጥ እየጨመረ በሄደ ቁጥር በህይወት ውስጥ ድንቅ ነገሮችን እየሰራ ነው የሚሄደው። ኢማን ካለ የበላይን ሳይሆን የበታችህን ነው እንድታይ የሚያደርግህ። ኢማን ካለ ባለህ ነገር ተብቃቅተህ እንድትኖር ነው የሚያደርግህ። ኢማን ካለ ከመጨነቅ ይልቅ ደስታን ነው የምትመርጠው። ኢማን ካለ በሲያኒስ ሌሎች ሰዎች መኖር የማይችሉትን ህይወትን መኖር ትችላለህ። ለዛም ነው ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ ለው ያዕለሙ ልሙሉክ ወአብናኡ ልሙሉክ ማ ናሕኑ ፊህ ሚነ ሱሩሪ ወኒዓም ለጃደሉነ ዐለይህ ቢስዩፍ። እኛ ያለንበትን የኢማኑን የዲያኒ የዕልሙን የኢባዳውን ደስታ መላያኒ ንግስታትና የንግስታት ልጆች ማለት ነው ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ
በሰይፎቻቸው ተዋግተው ይቀበሉን ነበር ይላል። ይሄንን የሚለው ኢብራሂም ቢን አድሃም ረህመቱላሂ ዐለይህ እናንተ ዛሬ በልተን የዋልነውን ምግብ ካገኝ ብዙ ቀን ያሳለፈ ሰው ነው። ለዛም ነው ኢብራሂም ቢን አድሃም ረህመቱላሂ ዐለይህ ከዕለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር። ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ? አልሐምዱሊላሂ አለዚ ረዘቀኒ ሃዛ ወከም ሚመን ላ የጅዱ ሃዛ። አላህ ይህንን የረዘቀኝ ምስጋና ይግባው። የበሉት እኮ ደረቅ እንጀራ በረጠበ ውሃና በጨው ነው። እኔና እናንተ ግን ዶሮ እየበላን ስጋ እየበላን ምንም ሳይጎልብን ጭንቀታችን ሌላ ነው። ከምናውቀው ነገር ትንሽ እንዲህ ያለ እንደውም በቃ አይደለ እንዴ እንቅልፍ የለ መበሳጨት ነው፣ ራስ ማከክ ነው። በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማንኖር ነው የሚመስለን። ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ። እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘክ የሚሄደው። ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር ወላሂ አላህ በሰጠ ነገር እየተብቃቃ ደስተኛ እየሆንክ የበላይን ሳይሆን የበታችን እያየ ለካ ይሄም አለ እያል እያመሰገንክ እንድትኖር ያደርግሃል። ያጣነው ኢማን ነው ኢኽዋኔ። ሁሌም አላህን ስብሓነሁ ወተዓላ መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው። እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው። አንድ ታሪክ ልንገራችሁ። ቢላል ኢብኑ ረባህ ረዲየላሁ ዐንሁ ወአርዳህ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህ እምነት ተከታዮች ማለት ነው ሰዎች እናውቀዋለን አይደል እንዴ? በዛ አለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛም ምንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር። ግን የቢላል ረዲየላሁ ዐንሁ መልስ ምን ነበረ? አሐዱን አሐድ ነበር የሚለው ቢላል ረዲየላሁ ዐንሁ። ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት። ቢላል ሆይ ያኔ እነ ኡመያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱት እንዴት ነበር ተቋቁሞ ያለፍከው አሉት። ቢላል ምን ነበር ያለው? መዘጅቱ ሐላወተ الإيمان بمرارة العذاب فطغت حلاوة الإيمان مرارة العذاب فصبرت። አላህ የሰጠኝን የኢማንን ጥፍጥና ቁረይሾች ከሚያሰቃዩኝ ስቃይ ጋር አደባለኩት ይላል። አላህ የሰጠኝ የኢማን ጥፍጥና ቁረይሾች እኔን ከሚቀጡኝ ማለት ነው ቅጣት ጋር ወሰኑን አልፎ የኢማኑ ጥፍጥና ያንን አሸንፎ በዛ ምክንያት ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል። ይህንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው። ለዛም ነው ሄረቅላ አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነቢዩ ዓለይሂ ሰላቱ ወሰላም ብዙ ማለት ነው ከጠየቀ በኋላ አቢ ሱፊያንም ሳይዋሹ ስለ ነቢዩ ባህሪ ሙሉ ለሄረቅላ ከነገሩት በኋላ ሄረቅላ ምን ነበር ያለው? ወከዛሊከ الإيمان إذا خالطت بشاشته القلوب። አሁን የነገርከኝን ድንቅ የሆኑ ስለ ነቢዩ መሐመድ የነገርከኝን ነገር የሚሰራው አሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ የሚበራው የኢማን ብርሃን ነው አለ ሄረቅላ። ስለዚህ እኽዋኒ ምንም አላነሰንም። ወላሂ ያነሰን ኢማን ነው። ዲፕሬሽን የሚያመጣው የኢማን። ይህንን ስል ግን ምእመን አይጨነቅም
አይጠበብም ማለት አይደለም። ያለንበት ማለት ነው ምድር የት እንደሆነ አንርሳ ኢኽዋኒ። አላህ ዱንያን ሲፈጥራት የመከራ የውስቃይ የእንግልት ማለት ነው ምድር አድርጎ ነው የፈጠራት። ፍራሽ እንድትሆንልን አንጠብቅ። አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን። አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን። ይህ አላህ ለዱንያ የሰጣት ባህሪ ነው። ለዛም ነው ኢማሙ አህመድ ረሕመቱላሂ ዐለይህ ሱኢለ ኢማሙ አህመድ መታ የጅዱ ልዓብዱ ጣዕመ ራሃ። ኢማሙ አህመድ ሆይ ባሪያው ማለት ነው እንደው የቀልብን ራሃ የቀልብን መረጋጋት መች ነው የሚያገኘው ብሎ ተጠየቁ ኢማሙ አህመድ ረሕመቱላሂ ዐለይህ። ኢማሙ አህመድ ለጠያቂው ሲመልሱ ምን አሉ? ዒንደ አወሊ ቀደሚን የضዑሃ ፊል ጀና። ምእመን ማለት ነው የዚችን ዱንያ መከራ ረስቶ ከዚች ጭንቀት ተገላግሎ ራሃና መረጋጋትን የሚያገኘው አንድ እግሩ ማለት ነው ጀነት መግባቷን ሲያይ ብቻ ነው አሉ። لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضلي لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى. يجنة سويج يدنيا مكرا رستو جنتك قبوبوا على من يلالو الحمد لله الذي أذهب عنا الحزن. በዱንያ ስንጨነቅበት ስንጠበብበት የነበረውን መከራ አስወግዶ ዛሬ ላይ ማለት ነው ለጀነት ያበቃን ጌታ ምስጋና ይግባው በማለት አላህን ያመሰግናሉ። ሐታ ከሲራጥ በፊት ማለት ነው ራሃ የለም። ለዛም ነው አንዱ ሰአለ الرجل أحد التابعين متى أطمئن። አንድ ሰው ማለት ነው አንድ መልካም ሰው ታቢዒን ጠየቃቸው፣ እንደው ቀልቤ መች ነው የምትረጋጋቸው ሲሉት إذا تركت الصراط وراءك صراطን አልፈህ ማለት ነው ሲራጥ ከበስታ ጀርባ መሆኑን ስታውቅ የዛን ጊዜ ነው የምትረጋጋው። ስለዚህ ኢኽዋኒ በአጭሩ ለማለት የፈለኩት ዲፕሬሽን አያስፈልግም፣ ስትረስ አያስፈልግም፣ ጭንቀት አያስፈልግም። አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር። ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ። የቦምብ ማለት ነው መከራን የሚያስተናግዱ፣ የረሃብን መከራ የሚያስተናግዱ፣ የሰላም ማጣትን የሚያስተናግዱ፣ የቤት ማጣትን የሚያስተናግዱ፣ ቤተሰብን ማለት ነው በማጣት የሚያስተናግዱ፣ ዛሬ ወንድም ነገ እህት ተነጎዳ አባት ያንም ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው እያመሰገንክ ከዲፕሬሽንና ከስትረሱ ዓለም እየወጣህ ለመኖር ፈልግ። ወላሂ ያጣነው ነገር የለም። እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው። ወላሂ ኢማን ቢኖር ባለን እንደሰታለን። ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን። ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው በያየያንን እንኖራለን። ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለን። እንዳልኳችሁ ምእመን አይጨነቅም ማለት አይደለም፣ አይጠበብም ማለት አይደለም። እንዳልኳችሁ የምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው የምንኖረው። ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር፣ ራሱን እያየማን ያረጋጋ መኖር ግዴታው ነው። ወላሂ ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻለን የላየላዩን እያየን የበታችን እየረሳን ማለት ነው እምንኖር ከሆነ እጣ ፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው። አላህ Subhanahu Wa Ta'ala ኢማኑን ይስጠን። አላህ በኢማን ከተባቡ ሰዎች አላህ Subhanahu Wa Ta'ala ያድርገን። አላህ ባላቸው ነገር ተብቃቅተው የሚኖሩ አላህ ያድርገን። የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን። አላህ ነስር ላጡ ነስሩን ይስጣቸው። ኢኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል? ግን የኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነን ወይ?
እውነተኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ ያኒ ነስርን ሐቅ አድራጊ ነው ወይ? ለምን እንዳልኩ ታውቃላችሁ? ሰላታችንን ራሱ መልሰን ስናይ ሩቅ አትሂዱ።